ሰላም እንዴት ናችሁ? እኔ ወደሽ ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይሄው እና ጅሮሽ መጡ ሊሳክሱን ዱባይ እያሉ መሳከስ ጀምሮ አቤት 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 የእናንተ ሳክስ መቼ ነው የሚያልቀው? ባለፈው ሳከሳችሁ ዱባይ ዱባይ ብላችሁ ሲደርስ ሰጣላችሁ። አሁን ደግሞ ሲደርስ ልትጣሉ ነው። ድጋሚ አዲስ ድራማ ሊጀመርላችሁ ነው ጋይስ። ዛሬ እንግዲህ ሩታ አብሬሽን ካላገባኸኝ አበቃ ያው እንድንላይ ማለት ነው። ቁርጤን ማወቅ ፈልጋለሁ አግባኝ አለችው። አቤት 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 በግድ አፍቅረኝ አፈቅራለሁ ብላ ሞጭጭ እንዳለችበት አሁን ደግሞ አግባኝ ካላገባኝ እያለች ነው እንዴ? እኔ ምልሽ ደመቁ ባለፈው ቆይ እንትን የጋብቻ ወረቀት አለን አላልሽም ነበር እንዴ? ወረቀቱ ይቀደድ እያስተበጠረቅ ያልነበር እንዴ? የሌለ ወረቀት ነው እንዴ ቀደድ ስትየ ነበረ? ብቻ በጎቼ እየጠብቁ አሁንም ሳክስ እየተሰከሳችሁ ነው። ዱባይ ዱባይ አሁንም ዱባይ ማለት ጀመረ ደግሞ። አረ እናንተ ሰረ ውሸታችሁ ሲደብር አንድ አይነት ሳክሳችሁን በይና አቀይሩትም። እነ ብሩኬ ዱባይ ያለው አንድ ቀን አወሩ ሄዱ። እናንተ ማለት አመት ሙሉ ዱባይ 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 አሁንም ዱባይ። ምን አለች ደግሞ? በዚህ ወር እንጋባ ፈልጋለሁ። ጠብቁ አዲስ ድራማ ሊጀመር ነው በእርግጠኝነት። በዚህ ወር እንድንጋባ ፈልጋለሁ አለች። ይሄ ወር እኮ ጾም ነው የኔ ውድ፣ ጾም እኮ ነው የኛ ጾም ነው። በጾሙ ልትጋቡ ነው እንዴ? እንዴት ነው በጾሙ ዱባይ የምትመጡት? ነው ክርስቲያን አይደላችሁም? ክርስቲያን ከሆናችሁ ያው በጾም ሰርግ የለም ብዬ ነው። ጾም ሲፈታ ምናምን የትንሳኤ ነው። ይሄ ከዚህ ወር በኋላ ነው ደግሞ ትንሳኤ። በዚህ 15 ቀን ውስጥ እንዲሆን ፈልጋለሁ። ያው ለፋሲካ ብላችሁ በአሁን ብሰክሱ ምን አለበት ብታራዝሙና አዲስ ድራማ ጀምራችሁ ከዛ ደግሞ ተጣላ ልትሉ ነው። እንደው ውድ ነው እናንተዬ። እንዴት ናችሁ? እኔ ማሮች እኔ ውዶች ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። እኔ ጋር ሁሉ ሰላም ሁሉ ሸጋ አሸዊና ነው። እናንተ ጋር ሰላም እንደሚሆን ባለሙሉ ተስፋ ነኝ። ዛሬ እንግዲህ ብዙ ቪዲዮዎችን አይቻለሁ። ኤፍሬም እና ቤዛ መተው ነበረ። ቤዛዬ እኔ ቸኮላታ እኔ እሷ ልጅ ግን በጣም ነው የምትመቸኝና እንግዲህ ኤፋ እየተጥመዘመዘ ነው። ጋሜ ትጎጂኛለሽ፣ ታሳዝኛለሽ ብዬ ፈርቻለሁ። ለምን ሄድሽ? ለምን መጣሽ? ምክንያትሽን ንገሪኝ እያላት ነበር። ቤዛ ደግሞ ምክንያቷን መናገር አልፈለገችም። በጣም የሆነ ያሳለፈችው ከባድ ነገር እንደሆነ ከፊቷ፣ ከንግግሯ፣ ከሁኔታዋ ሁሉ ያስታወቃል። እሱ ግን እንድትነግረው እንድታስረዳ ይፈልጋል። እሷ ደግሞ አልፈለገችም። ብቻ ኤፍሬምም አሁን እየተጨናነቀ ነው። አንደኛ ነገር ከዛችኛዋ ልጅ ጋር የጀመረው ነገር አለ በመሀል እሷ ከሄደች በኋላ። ሁለተኛ ነገር ደግሞ ቤዛ ሂዳ የጠፋችበት ምክንያት አላሳመነውም። በነገራችን ላይ ኤፍሬም በሩታ ምክንያት ከነ አብርሽ ጋር ብዙም ሰላም አይደለም። አብርሽ ጋር ማለት ነው ተጋጭተዋል፣ ተንገጫግጨዋል። በእርግጥ ይታረቃሉ። ምን እሷ ጋር ሲታረቁ ከሱን ጋር መታረቁ አይቀርም። እንግዲህ በባለትዳር መሀል የምትገቡ ሰዎች መንገድ ላይና ጎዳና ላይ ነው የምትቀሩት። እንግዲህ አብርሽ ዛሬ እንድታገባኝ ይፈልጋለሁ ስትለው እሱ አሁንም እየተጥመዘመዘ ነው። ላስብበት ምናምን ይላል። እኔ ልጅ ከልቡ አይደለም እንዲህ ሰው ጫጫታ አንተም ብሎ ነው እንዲታረቃት ምን ሆነ ነው ላስብበት ምናምን ሚላት ለምንድን ነው? እሷ እኮ በእርግጥ አግባኝ ያለች የሆነ ጥርጣሬ ውስጡ አለባት። ስትጠይቀው እሱ እያራዘመባት ነው። ባለፈውም ሽማግሌ ላክ ተብሎ በግድ ሁሉን ነገር እያደረገ ያለው ልጁ ፈልጎ አይደለም በግድ ነው አድርግ ተብሎ ነው። ሽማግሌ ዩቲዩብ ቻናል ክፈት ሲባል ቤተሰቦቿ ወጥተው ጮኸው፣ ሽማግሌ ላክ ሲባል ቤተሰቦቿ ጮኸው፣ አሁንም ደግሞ እንጋባ ስትል እሷ ጠይቃ። ወንድ ልጅ እኮ ቢወድሽና ቢያፈቅርሽ የእሱ ማድረግ ቢፈልግ ኑሮ አንቺ ቀለበት ሰርልኝ አንቺ አግባኝ ብለሽ አይደለም የሚያገባሽ። በቃ ራሱ ነው ያንቺ ከሱ እንዳታመልጭ ሲፈልግ ራሱ ነው ፈልጎ የሚያገባሽ እንጂ አንቺ አይደለም ጠይቀሽ አግባኝ ብለሽ የምታገቢው። አግባኝ ብለሽ ለምሳሌ አገባሽው፣ እሺ አሁን እሱ ፍላጎት የለውም። በቃ እየተጥመዘመዘ ነው። አንዴ አንገቱን ይደፋል፣ አንዴ እንዲህ ይላል፣ አንዴ ካሜራ ፊት አናውራ ይላል ምናምን በቃ አልፈለገም ይሄን ነገር። እሷ ደግሞ ውስጡ ያጠራጠራት ነገር አለ፣ የቤተሰብ ጫና አለ። ተጋቡ ሳትጋቡ እንዴት ዝም ብላችሁ ምናምን እያሏት ነው። እሷ በፍጥነት እንዲጋቡ ትፈልጋለች፣ እንዲፈራረሙ። ይሄ የሀብት የንብረት ጉዳይ ነው ይሄ ነገር እና እሱ ደግሞ አልፈለግም። ለምን አልፈለግም ግን? ምን ሆኖ ነው የሚጥመዘመዘው? ከሆነ ከውስጡ የሆነ ነገር አለ ማለት ነው እንዲጠራ የፈለገው ነገር እና እሷ ደግሞ አግባኝ እያለችው ነው። ወይ ጉድ! ወይ ስምንተኛው ሹ አግባኝ። ኧረ ወንዶች መከራ በሉ እኮ እናንተ። አግባኝ ተብሏል። እሱ ደግሞ ላስብበት ምናምን እያለ ነው። ግን ደግሞ የሚወድሽ የሚያከብርሽ ነው። አብሮሽ እየኖርሽ ነው።
ቢያገባሽ ምንድነው ላስብበት ምናምን ያስብል ነገር እኮ የለውም ሲጀመር ማለት። እኔ አንድም የተጣሉ የሚመስለኝ በዚህ በሰርጉ ጉዳይም ይመስለኛል። እና አሁን ለምሳሌ አንቺ በግድ አግባኝ ብለሽ ቢያገባሽ ነገ እሱ ሊሄድ ይችላል። ከልቡ አይደለም ያገባሽ። መፈረሙ ብቻ እኮ አይኖረውም። በነገራችን ላይ አንደኛ መግባባት አለባችሁ። በቃ ጸባያችሁ መቻቻል አለበት፣ መስተካከል አለበት ምናምን ምናምን። ስህተቱ የሰራሹ መጀመሪያ ነው ሲጀመር። አንቺ አሁን አግባኝ ብለሽ መጠየቅ ሳይሆን መጀመሪያ ሲጀመር ስትመጭ አንደኛ አፈቅርሃለሁ ብለሽ ራስሽን ይሄ መጣሽ። ሁለተኛ ነገር አፈቅርሃለሁ ብለሽ እሺ መጣሽ። ከዛ በኋላ ግን እንደ ሰራተኛ ቦርሳሽን ይዘሽ መግባት ሳይሆን ያለብሽ የሚወድሽ የሚያከብርሽ ሆኖ ተቀበለሽ አይደለ? ከዛ ሽማግሌ ልኮ ቤተሰቦች ጋር እንዳለሽ ከዛ አግብቶ በወግ በማድረግ ቢያመጣሽ ኑሮ ያኔ ክብር ነበር። አሁን ግን አብረሽ እየተጋጋጥሽ እየተላላጥሽ የፈለገውን ነገር ሁሉ እየወሰደ እሱ አንቺን አገባሽ አላገባሽ ምን አገባው? ምንም እኮ ለሱ ምንም ትርጉም የለውም። በቃ የሚፈልገውን ነገር ሁሉ እያገኘ ነው። አብረሽው እየኖርሽ ነው ምናምን በቃ ለሱ ሰርግ ምንም አይደለም። ከዚህ በኋላ ቢቀርም ቢሆንም ምንም የሚጨንቀው ነገር የለውም። ስለዚህ አንቺ ስህተቱን የሰራሽ መጀመሪያ ነው። አንቺ መጀመሪያ ስተሰርተሻል። ቦርሳሽን ይዘሽ ሄደሽ መግባት የለብሽም ነበረ። ተግባባን አይደለ? በቃ እንደዛ ባታደርጊ ኖሮ አግባኝ ብለሽው ሳይሆን ራሱ አንቺን ስለሚፈልግሽ ከሱ ጋር መሆን እንድትሆኝ ስለሚፈልግ የሚወድሽ ከሆነ አብረሽ እንድትሆኝ ይፈልጋል። ሶ እንድታገቢው ቶሎ ስለሚፈልግ ሽማግሌ ልኮ በወግ በማድረግ ከቤተሰቦች ያወጣሻል። አይሽ አንቺ ግን ቀድመሽ ሄደሽ የቤት ገባሽለት። አሁን ምንም ያጓጓው ነገር የለም። አጣታለሁ አይልም እጁ ላይ ነሽ ምናምን በቃ ምንም ያስቸኩለው ነገር የለም። እና እንግዲህ ሳክሳችሁ ግን ቢቀር ጥሩ ይመስለኛል። ሁሌ ዱባይ አይደብራችሁም እንዴ? ኧረ በፈጣሪ ስም ባለፈው ዱባይ በቃ ሰርጋችን ደረሰ። ሳምንት ሲቀረው ተጣላን አሉ። አሁን ደግሞ ሳምንት ሲቀረው እንግዲህ ተጣላን ብለው ይመጣሉ። ሰርጋችን ቀጣይ ሳምንት 15 ቀን ምናምን ሌላ ድራማ እንደሚጀምሩ እርግጠኛ ነኝ። እውነት ጀምሩ። ኧረ ጀምሩ። እንዲው ድብድብ ክርብትብት ምናምን ያለበት ነገር ጀምሩ። በእውነት እኔ በቃ ድራማችሁ ጣፍጦ ነበርና አሁን እንግዲህ ሰርግ ነው ምናምን ተጀምሯል። ያው የሰርጉ ዕለት ደግሞ እንዳትጣሉ አደራችሁ በህግ አምላክና እንግዲህ አግባኝ እየተባለ ነው። አብረሽ ያገባታል አያገባትም እንግዲህ ቀን ላስብበት ምናምን እያለ እየተቆነጠነጠ ነበረ። አይዞ ወንድም አለም አይዞ ቻል አድርገው ምንም ማድረግ አይቻልም። እንግዲህ ሄደህ እግርን እጅን ካስገባ በኋላ መውጣት የለም። እና ስለ ፍቅር ብዙዎቻችሁ እየተጨነቃችሁ ነው። ፍቅር ምንም አትሆንም። በቃ ጎበዝ ልጅ ናት፣ ትመጣለች። ፍቅር ትመጣለች በቅርቡ ጠብቁ። ነገ እንገናኛለን። ባይ ባይ። ወዳችኋለሁ።